የታደራችሁ እንዴት ዋላችሁ ተማሪዎች? ባለፈው ኖርዘርን አይላንድ ክርስቲያን ኪንግደም የሰሜኑን የክርስቲያኑን ኪንግደም ምን አይነት ፊቸር እንደነበረው አይተናል። ለምሳሌ ቴሪቶሪያል ኤክስፓንሽን ኖት ፐርማነንት ካፒታል ሲቲ እሱ ሳይሆን ምን ሆነ ብለናል። ሞባይል ካፒታል ሲቲ የነበረው እንደነበረ ሞባይል ካፒታል ሲቲ ኢምፖርታንሱ ምንድን ነው? ሳክሴሽን ፕሮብሌም ነገስታቶቹ ፖሊጋመስ ስለነበሩ ሳክሴሽን ፕሮብሌም ለመፍታት ምን አይነት እርምጃ ወሰደ ኦር ምን አይነት እንትን አደረገ ብለን አይተናል። ዛሬ ደግሞ በሳውዘርን ፓርት ኦፍ ኢትዮጵያ በደቡብ የኢትዮጵያ አካባቢ የነበሩ ኪንግደሞችን እናያለን። ዲስ ኢን አዘር ወርድ ፖለቲካል ሶሻል ኤንድ ኢኮኖሚክ ፕሮሰስ ኢን ኢትዮጵያ ሚድ 16 ቱ ዘ ሚድ 16 ሴንቸሪ 19 ሴንቸሪ ነው የሚለው። ሳውዘርን ፓርት ነው የምናየው። በሳውዘርን ፓርት ኢትዮጵያ ኦሞቲክ ስቴት ስንጀምር ከኦሞቲክ ስቴት ነው የምንጀምረው። ከፋ፣ የምና ወላይታ ናቸው። ሳውዘርን ስቴትስ ኢን ጀነራል እነዚህ አይነት ካራክተሪስቲክስ ኦር ፊቸርስ ይገልጻቸዋል። አንድ ዳይቨርስ ስቴት ትራዲሽን፣ የተለያየ አይነት የስቴት አመሰራረት ትራዲሽን ያላቸው ስቴት ትራዲሽን ኢን ሴንስ አንዳንዱ ጋር ታይትሉ ሌላ ነው፣ አንዳንዱ ጋር ሌላ ታይትል። በዋናነት ግን ሁለቱ ናቸው። ካዎና ታቶ ትራዲሽን የነበራቸው ሁለት ኦሞቲክ ላንጉጅ ፋሚሊ አፍሮኤሽያቲክ ሱፐር ፋሚሊ ሆኖ ዘኦንሊ ኢትዮጵያ ውስጥ ይነገር የነበረው ኦሞቲክ ላንጉጅ ፋሚሊ ተናጋሪ መሆናቸውን። ሶስት ኢኮኖሚክ ቤዝ ሴደንተሪ አግሪካልቸር ማለት ምንድነው? በአንድ ቦታ ሰፍረው የእርሻ ስራን ይተገብሩ የነበሩ በዋናነት ፖፕሌሽኑ በጣም ስለሆነ እንሰት አብቃይ የሆኑ አካባቢዎች እና ዘላን ከብት አርቢዎችና ሃንዲክራፍት የነበረበት አካባቢ። ኪ ፖሊቲስ ኢንክሉድ ከፋ፣ ወላይታ፣ የማን፣ ዶርዜ ኤንድ ሜኒ አዘርስ። እነዚህ ናቸው ዋና ዋናዎቹ ተብለው የሚጠሩት። ከፋ፣ ወላይታ፣ የም፣ ዶርዜ ኪንግደምስ ናቸው እነዚህ። እነሱን በጠራ አድርገን እናያለን ማለት ነው። ዘ ኪንግደም ኦፍ የም ሎኬትድ ቢትዊን ጊቤ ኤንድ ኦሞ ሪቨር አካባቢ የነበረ ዳይናስቲው ትራንዚሽንድ ፍሮም ሃላማን ጋማ ከሚባል ዳይናስቲ ስም ነው፣ ምንም ማድረግ አይቻልም። ሃላማን ጋማ የነበረ ዳይናስቲ በኋላ ወደ ሞዋ ዳይናስቲ የመጣ በ14ኛው ክፍለ ዘመን የመጣ ነው። ዘ ኪንግደም ኦፍ የም ፖለቲካል ስትራክቸር ሩልድ ባይ አማኖ ዘ ሩለር ኦር ዘ ኪንግ ሁ ሃድ አን አብሶሉት ሩል። ይሄ አሁን በየትኛውም ቦታ በሃይላንድ ክርስቲያን ኪንግደም ስንሄድ፣ በየትም በሙስሊም ሱልጣኔትም ስንሄድ ነገስታቶቹ አብሶሉት ሪሊጂየስ ኤንድ ፖለቲካል ሊደርስ ናቸው። ይኸው እዚህም የሚለው ይሄ ነው። ሲሚላር ነው የትኛውን ቦታ። አድሚኒስትሬሽን አስተዳደሩ አሲስተድ ባይ ካውንስል ኮልድ አስቴሶርስ ካውንስል ናቸው። እነዚህ ምክር ቤት ናቸው። ኤንድ ሎካል ኦፊሻልስ ኤራሾ ተብለው ይጠራሉ። ሎካል ኦፊሻልስ ማለት በየቀበሌ አስተዳዳሪዎች ኤራሾ ይባላሉ። ካውንስል አለው፣ ያስተዳደሩ ካውንስል ምክር ቤት አለው። ያ ካውንስል ደግሞ አስቴሶር ተብሎ ይጠራል። ምንድን ያለ በዋናነት ነገስታቶቹ አብሶሉት ፓወር አላቸው። አብሶሉት ፓወር ብቻ አይደለም፣ የሃይማኖትም የፖለቲካውም ፓወር ያላቸው። ሙስሊም ሱልጣኔትም ስንመጣ ይሄ ነው። ሃይላንድ ክርስቲያን ኪንግደም ስንመጣ ይሄ ነው። ስለዚህ ይሄ የተለየ ነገር አልነበረም። ዘ ኪንግደም ኦፍ ከፋ ኦር አድሚኒስትሬሽን ሱፐር ፓወር ኢን ዘ ሳውዝ ኤንድ ኦልሶ ዘ ኦልደስት ኔክስት ቱ ሞቶሎሚ የነበረበት ከዳሞት ቀጥሎ ትልቁ ወይም ኦልደስት ስቴት የሚባለው ከፋ ነው። ከፋ ወዝ ዘ ሱፐር ፓወር ኢን ዘ ሳውዝ። ሮያል ሊኔጅ ኢናዘር ሮያል ሊኔጅ ማለት የነገስታቶቹ ከየትኛው ነው የሚመጡት? ቅድም በኪንግደም ኦፍ የም ላይ ያየናቸው አማኖ ማዎ ዳይናስቲ ነው ብለናል። ይሄ ደግሞ ሚንጆ ነው። ማዎ ዳይናስቲና ሚንጆ ዳይናስቲ እዚህ ጋር ማወቅ ያለብን ሚንጆ ከሚባለው ክላን ነው የከፋ ነገስታት የሚሾሙት ማለት ነው። ሌላ ነገር የለውም። ሚንጆ ዳይናስቲ ሩል ፍሮም 1390 ዘታቶ ታይትል ነው። ልክ እዛ ቅድም በአማኖ ባልነው በየም ላይ ታቶም ለከፋ ኪንግደም ነገስታቶቹ ነው። አብሶሉት ሞናርኪ አሲስተድ ባይ ሜኬሪቾ 7 ሜምበርስ ማለት ነው። 7 አባላት ያሉት አንዱ እንደውም ቪቶ ፓወር ያለው ከፈለጋችሁ አንዱ ቪቶ ፓወር ያለው መቼም የማይነቃነቅ ፐርማነንት የሆነ ማለት ነው። ሜኬሪቾ የሚባል ካውንስል ኦፍ ምክር ቤት የነበረው ነው።
አብሶሉት ሞናርኪ ሲስተም። አሁን ዘታቶ ኦር ዘ ኪንግ ኢን ኪንግደም ኦፍ ከፋ they were elected from ሚንጆ አልናል። ቅድም ያልነው አብሶሉት ሪሊጂየስ ኤንድ ፖለቲካል ፓወር አላቸው ያልነው እዚህም ላይ ይሰራል። የተለየ አይደለም። አብሶሉት ፓወር ያላቸው ናቸው። ሜኬሪቾ ካውንስል አለው። በቃ ካውንስል አለው። የፓወርፉል ነው ይላል። ኢትስ ካፒታል ወዝ ቦንጋ። ሪሶርስ ማኔጅመንት ፎረስት ኤንድ ላንድ ዌር ኪንግስ ፕሮፐርቲ። በቃ የትኛውም አብሱ እነዚህ ኪንግደም ኦፍ ስንሄድ ዘ ላንድ ዘ ፒፕል ኤንድ ዘ ሪሶርስ ቢሎንግ ቱ ዘ ኪንግደም ቱ ዘ ኪንግ ነው። በቃ የንጉሱ ሀብት ነው። ዘ ኪንግስ ፕሮፐርቲ ታክስ ኮሌክተር ኪሾ ታቶ ኪሾ ይባላሉ። ታቴ ኪሾ ይላቸዋል፣ ታቶ ኪሾም ይላቸዋል። ታክስ ኮሌክተርስ ናቸው። ኢናዘር ወርድ ማለት ነው መንግስት ኦፊሻል ናቸው። ታክስ ኮሌክተርስ ናቸው። ዘዌር ኮልድ ታቶ ኪሾ በመባል ይታወቃሉ። ሌላ ኪንግደም ኦፍ ከፋ በጣም የሚታወቅበት ነገር አንደኛው ዲፌንስ ነው፣ ናቹራል ባሪየር ነው። ሁለተኛ አንዱ ነገር ምንድን ነው? ሎኬሽኑ ራሱ ያለበት የነበረበት ቦታ ናቹራል ባሪየር ያለበት ነው። አንዱ ማን ነው? ጎጀብ ሪቨር የጎጀብ ወንዝ አንዱ የሰሜኑን የከፋን ዲፌንስ መከላከያ ሆኖ ያገለግል የነበረው ናቹራል ባሪየር እሱ ነው። ከዚህ በተጨማሪ ግን የራሳቸው አላቸው። ሚሊተሪ ኢንፍራስትራክቸር አለ። ሴክሬት ዋች ታወር አላቸው። ማማ ማለት ነው። ማማ አላቸው። ኤንድ ዲፕ ዲፌንስ ትሬንች አላቸው። ሂሪዮ በመባል ይጠሩታል። ከፋ ኪንግደም ሲጅ ወይም ምሽግ በመቆፈር በጣም የታወቁ ናቸው። ይሄ ዜር ኦውን ትራዲሽን ነው፣ ባህላቸው የነበረ ነው እና ማማም አላቸው። ከሩቅ ጠላት ሲመጣ ቆሞ የሚያይና ይህንም ማስታወቂያ ጠላት ከመጣ ብሎ ለህዝቡ ወይም ለንጉሱ ቀድሞ ሪፖርት የሚያደርግ ማለት ነው። ዳዘር ቬሪ ኢምፖርታንት ኢሹ ኢኮኖሚያቸው ከፎረስቱ ከአግሪካልቸሩ በተጨማሪ ትሬድ አይተምስ ናቸው። ትሬድ ነው። ሶ they exported ivory, cattle, መስክ ኤንድ ኖቴብሊ ኮፊ በዋናነት ማለት ነው። እነዚህ ኤክስፖርትድ ፍሮም ከፋ የዝሆን ጥርስ፣ ከብት፣ ምንድን ሰምና ቡና ናቸው ኤክስፖርት የሚደረጉት ከከፋ። ሬዚሊያንስ ሰክሰስፉሊ ሬዚስተድ ዘ ኦሮሞ ቬሪ ኢንተረስቲንግ። ይሄና ወላይታ ናቸው ኦሮሞዎችን የኦሮሞ ኤክስፓንሽንን በመከላከል ወይም ኦሮሞዎች ወደ ውስጥ ያልገቡባቸው ማለት ነው። ሬዚስተድ ዘ ኦሮሞ ኤክስፓንሽን ፎር 2 ሴንቸሪስ ለ200 ዓመቶች ያህል የኦሮሞችን እንቅስቃሴ ወይም መስፋፋት ተከላክለው ቆይተዋል ነው። ዱሪንግ ዘ ኦሮሞ ኤክስፓንሽን ዘ ኦንሊ ስቴት በኦሮሞ ኤክስፓንሽን ዘመን ዘ ኦንሊ ስቴት ዛት ሰክሰስፉሊ ሬዚስተድ የሚለው ወላይታና ከፋን ነው። ዚስ ሴኪሪቲ አላውድ ዘም ቱ ዶሚኔት ዘ ኮፊ አይቮሪ ትሬድ አንቲል ዘር ኢቬንቹዋሊ ኢንኮርፖሬትድ ኢንቱ ዘ ኢምፓየር ኢን 1897 ባይ ሚኒሊክ ማለት ነው። እስከ 1897 ድረስ በሚኒሊክ ወደ ኢትዮጵያ ኢምፓየር እስከተቀላቀሉ ድረስ አይቮሪና ኮፊን ዶሚኔት አድርገው ይዘው የነበሩ ኪንግደም ናቸው። ማን? ከፋ ማለት ነው። ዘአዘር ኪንግደም ዘ ኪንግደም ኦፍ ወላይታ ማላ ኦር ዳሞት ኦሪጂን የነበረው የዳሞት መነሻው የነበረው ወላይታ ማላ የሚባል ዳይናስቲ ነበራቸው። ኤንድ ትግረ ዳይናስቲ ይላል። ዜር አር ፒፕልስ ሁ ዌር ኮልድ ትግረ ኢቨን ቱዴይ ኢን ወላይታ። ኦሪጂናቸው አይታወቅም እንጂ አሁን ዛሬ ድረስ ወላይታ ውስጥ ትግረ የሚባሉ ህዝቦች እንዳሉ ነው የሚታወቀው። ግን ፍሮም ዌር ዘ ኦሪጂኔትድ አከራካሪ ነው። ኤኒዌይ ከየት ነው የመጣው? የኪንግደም ኦፍ ወላይታ ከወላይታ ማላ ከየት የሚነሳ ከዳሞት ኪንግደም ኦሪጂን የሚያደርግ ትግረ ዳይናስቲ በኋላ ወደ ትግረ ዳይናስቲ የተሸጋገረ ነው። የመጀመሪያ ወላይታ ማላ ነው፣ በኋላ ትግረ ዳይናስቲ መጥቷል ነው። ሮያል ታይትል ማለት የነገስታቶቹ ታቶ እዛ እንዳልነው ከፋ ላይ እዚህ ካወ ነው። ሮያል ታይትል ፎር ዘ አብሶሉት ሩለርስ የሚያው ነው። አብሶሉት ሩለርስ ናቸው። ፍጹማዊ ፈላጭ ቆራጭ አገዛዝ ናቸው። ዘ ፒፕል ዘ ላንድ ዘ ሪሶርስ ቢሎንግ ቱ ዘ ኪንግ ማለት ነው። ልክ እዛ ላይ እንዳልነው ዲፌንስ ዎል ቦርደር ላይንስ ፕሮቴክትድ ባይ ኢጃጆ ካላ ዎል ኦፍ ጃጆ ማለት ነው። ግንብ ነበራቸው ነው የሚለው ካላ በሚባል ኢጃጆ ግንብ ነው። የኢጃጆ ግንብ ማለት ነው። የኢጃጆ ግንብ በዛ መሰረት መከላከል ኦር ቦርደር ላይ ናቸውን ድንበራቸውን ይከላከሉ ነበር ነው። ሶሻል ስትራክቸር አላቸው። ዳዘር ዴዲኬትድ ዋሪየርስ አሉ። ጦረኛ ለጦርነት የተዘጋጁ ዴዲኬትድ ዋሪየርስ አሉ። ጎቃ በመባል ይታወቃሉ። ር ሶልጀርስ ዋሪየርስ ናቸው በወላይታ ኪንግደም። ኦኬ
የዛሬውን ትምህርት ለማጠናከሪያ ይሆን ዘንድ እነዚህ የሚከተሉትን ጥያቄዎች አብረን እንስራቸው ማለት ነው። which language family do the omotic language belong to? የትኛው ሱፐር ፋሚሊ ነው ለኦሞቲክ ላንጉጅ በየትኛው ሱፐር ፋሚሊ ውስጥ ያለ ነው ለማለት ነው። ኒሎ ሳሃራን፣ አፍሮ ኤሺያቲክ፣ ኒጀር ኮንጎ እና ኮየሳን ነው። አፍሮ ኤሺያቲክ ነው ኦሞቲክ አንዱ፣ ለዛውም ኢትዮጵያ ውስጥ ብቻ ነው ያለው፣ ሌላ ቦታ የለም። አንዱ ፋሚሊ ኦሞቲክ ነው። ኩሽቲክ፣ ሴሜቲክ እና ኦሞቲክ ነው። ስለዚህ ኦሞቲኩ ብቻ ነው ኢትዮጵያ ውስጥ የሚነገረው፣ ሌሎቹ አውትሳይድ ኢትዮጵያም አሉ። 2 the kings of Yemen kingdom used which title? ታቶ፣ ካዎ፣ አማኖ፣ መረድ አዝማች። አሁን መረድ አዝማች በዚህ ታቶ የከፋ ነው፣ ካዎ የወላይታ ነው፣ አማኖ። 3 what was the name of the defense trench used by the kingdom of ካፋ? ይሄ ኢጃጆ ካላ የወላይታ ነው፣ ጀጎል የሐረር ነው፣ ካቲ ሀላላ ኬላ የታቶ ኪሾ ወይም ታቴ ኪሾ የሚባሉት ኬላ ላይ የሚሰበስቡት ታክስ ኮሌክተርስ ናቸው። ሂሪዮ የከፋ የዲፌንስ ሲስተም ነው። 4ኛ ዊች ካውንስል አሲስትድ ዘ ታቶ ኪንግደም ኦፍ ካፋ የሚላለ ሜኬሪቾ ነው። ካውንስል ኦፍ ካፋ ሜኬሪቾ ነው 7 ሜምበርስ ያሉት ብለን የጠቀስነው ማለት ነው። ለዛሬው በዚሁ እናበቃለን። በሚቀጥለው እስከምንገናኝ ሰላም ሁኑ።